ሰላም ውድ ቤተሰቦቻችን ደም ሰምታችኋል። ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁን ቆዩ። ዛሬ በአህሪ ግቢ ውስጥ እንገኛለን። አህሪ ወይም አርማወር ሃንሰን የምርምር ኢንስቲትዩት ከዛሬ 55 ዓመት በፊት የተቋቋመ አንጋፋ የሀገራችን የጤና ምርምር ተቋም ነው። በርካታ ተመራማሪዎችን ያወጣ ያገዘ የሀገራችን ተቋም ነው። አህሪ ራሱን በማሳደግና በርካቶችን በማሳተፍ ይህንን የመሰለ ህንፃ ገንብቶ ትልቅ የላቦራቶሪ ፋሲሊቲ አደራጅቷል። ዛሬ በዚህ ዙሪያ እናወራለን። እንግዳችን ዶክተር አለምሰገድ አብዲሳ ናቸው። የአህሪ ወይም የአርማወር ሃንሰን የምርምር ኢንስቲትዩት ምክትል ዋና ዳይሬክተር ናቸው። ከእሳቸው ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ በማክበር ጋብዛለሁ። ባለፉት 2 ዓመታት እንቅልፍ አልባ ሌሊቶች ብዙ ነበሩ። ምክንያቱም ከታይም ጋር ነው ደግሞ በጊዜው ካላረግነው አንድ ነገር ከተጓተተ የማይሳካበት እድል በጣም ሰፊ ነውና እንደው ይሄንበትን ማሳያ የሚሆን አንድ ምሳሌ ልስጥ። የላቦራቶሪ ላብ አኒማልስ እንግዲህ የላቦራቶሪ ላብ አኒማልስ እንትን የምንጠቀምባቸው ራት፣ ማይስ፣ ጊኒ ፒግ ምናምን ይባላሉና በዘፈቀደ እንደው ያገኘነው ወስደን አይደለም የምናራባው። ይሄ ስራ ምን ይጠይቃል? እነዚህ የላብ አኒማልስ ታሪካቸው ረጅም ጊዜ ታሪካቸው የሚታወቅ ከበሽታ ከሌሎች ነገሮች ሁሉ የነጻ ምክንያቱም ምርምር ሲደረግ የሆነ ነገር እነሱ ላይ ስንሞክር እነሱ ላይ የሚታየው ውጤት በዛ ጉዳይና በዛ ጉዳይ ብቻ እንደመጣ እርግጠኛ መሆን አለብን። ያለዛ ያ ነገር ነው ያመጣው ለማለት አስቸግራል። በሳይንስ በኩል ተቀባይነት ለማግኘት ይሄ አስፈላጊ ነው። ነበሩን ከዚህ በፊትም ብዙ የላብ አኒማል ማቆየት ረጅም ጊዜ ልምድ ነው ያለን። ግን እነዚህ ከመጡ ረጅም ጊዜ ስለቆዩና እርስ በርሳቸው ሲራቡ ስለነበረ ውስን ኮሚኒቲ ውስጥ እርስ በርስ በመራባት ረጅም ጊዜ ስለቆዩ የመራባት እንትናቸው ቆሟል፣ አይራቡም። ስለዚህ አደጋ ላይ ነበሩ፣ እየጠፉ ነበር ይሄዱ። ስለዚህ መግዛት ነበረብን አሁን ለዚህ ፋሲሊቲ ለማደራጀት። ስለዚህ እሱን ለማድረግ ስንሞክር መጀመሪያ እንግዲህ ዓለም አቀፍ በአፍሪካ ውስጥ ለመግዛት ሞክረን አልተሳካም። በዓለም ላይ ያወጣን በጣም ጥቂት እንትኖች ናቸው የሚያቀርቡት። መጨረሻ ላይ ፈረንሳይ የሚገኝ አንድ ካምፓኒ ያገኘን እና አፍሪካ ውስጥ ነው ሲባል አንከራገሩ። ቀለል አድርገው አዩት። አንሸጥም ማለት አንሸጥላችሁም፣ አንሸጥም ልምድ የላችሁም የላብ አኒማል መያዝ አፍሪካ ውስጥ ሽጠንም አናውቅምና በትክክል እነዚህ አኒማልስ እንክብካቤ እንደሚደረጋቸው እርግጠኛ አይደለምና አንሸጥም። ከዛ በብዙ ጥረት ሌላ ኢትዮጵያዊ አሜሪካ የሚገኝ የዚህ ሙያ ባለቤት ከፍተኛ የተከበረ ሰው እሱ ገብቶ ስለ አህሪ አስረድቶ ነው ወደ ሽያጭ የገቡት። ወደ ሽያጭ በስንት ምልልስ በስንት ቨርቹዋል ሚቲንግ ተደራድረ ነውና ለእንስሳቶቹ ያላቸው ስስትና እንክብካቤ የሚደንቅ ነበር። እኛም ደግሞ አርጊመንታችን እኛም እኮ ለሰው ልጅ የሚያስፈልግ የሕክምና ግብዓት ለመስራት ነው እነዚህን የምንጠቀምባቸውና ያንንም በስኩል አስቡት። የራሳችሁ የአህሪን ኢንፍራስትራክቸር ሲያዩት እነሱ ምን አሉ? በቨርቹዋል ነው እንግዲህ በቨርቹዋል ስንነጋገር የነበረው። መጨረሻ ላይ ያው ተስማሙ። ከዛ ደግሞ በምንድን ነው የምትወስዱት? አይ እንደዚህ የተከበረ አየር መንገድ አለ። አይ አይሆንም፣ በጣም ትልቅ አፍሪካ ውስጥ የተከበረ በአፍሪካ ትልቅ አልሰራም እሱና መጨረሻ ላይ ለነሱ ብቻ ፕሌን ተዘጋጅቶ እንዲመጣ ነው የተደረገውና በጣም ኤክስፔንሲቭ ነው የነበረው። ስለዚህ ይሄ ሂደት
አንድ ምሳሌ ነው። በጣም የሚገርም ነው። የራሱ እኮ አሁን አንዳንዶቻችን ስንሰማው እንዲህ ምን እያሉ ነው እንደሚሉን እርግጠኛ ነኝ። አይጥ ለመግዛት ወይም የላብራቶሪ አይጥ ለመግዛት በዚህ ደረጃ እስኪሆን ድረስ ምን ያህል ዓለም እንደሰለጠነ እንድናይ ያደርገናል። ምክንያቱም ብዙዎቻችን የላብራቶሪ አይጥ አይተን እናውቃለን። ጥንቃቄው ከፍተኛ ምን ያህል ግን ከዛ ስንመጣ ምግባቸው ለአንድ ወር የሚያስፈልጋቸው ምግብ ተይዞ ምክንያቱም እስኪላመዱ ድረስ እንግዲህ አሁን ያለንበት ቁመና አሁን አፍሪካ ውስጥ ለመግዛት ተቸገርናል። አሁን እኛ ደግሞ ራሳችን የምናደርገው ይሄን ያወጣነውን እንትን እኛም ለሽያጭ ለገበያ ማቅረብና አፍሪካ ላይ አቅራቢ መሆን አለብን። መራባት ይችላሉ ማለት ነው። መራባት ይችላሉ። አሁን መራባት ይችላሉ። በጣም ጥሩ ፋሲሊቲ ነው ያለን። ስትጎበኘው የላብ አኒማል ፋሲሊቲ በድሮ ከነበረው በጣም ይችላል። በጣም ዘመናዊ ነው። በደንብ ማራባት ይችላል። እነዚህ ደግሞ ሌላ የስራ እድል ይፈጥራሉና ያኔ የደከምንበት እንትን አይቆጭም። ከዛ በተረፈ አዲስ የትራዲሽናል ሜዲሲን አሁን ሲሞከርባቸው እነዚህ ላይ ቶክሲሲቲ ካለው እነሱ ላይ ነው የሚሞከረው። ስለዚህ ሲሞከር የነዛ እንትኖች ታሪካቸው ስለሚታወቅ ማንነታቸው ስለሚታወቅ የሚሞከረው ነገር ሁሉ ውጤቱ በጣም ተቀባይነት አለው በሳይንስ ላይ እና ይሄ እንደ ምሳሌ ያነሳውልህ። ሌሎችም እያንዳንዱ የምታያቸው በጣም ትልቅ እንትኖች የየራሳቸው እንደዚህ አይነት ታሪክ አላቸው እና በዚህ አይነት ሂደት ውስጥ ነው የታለፈ። ምን ያህል የጤና ላቦራቶሪ ግንባታና ኢንፍራስትራክቸር ምን ያህል ሲሪየስ እንደሆነ ያሳየናል። በጣም ሲሪየስ ነው እና እውቀቱም ውስን ነው። እንግዲህ በእንደዚህ አይነት ደረጃ ላቦራቶሪ ስንገነባ እንግዲህ ድሮ የቆየንበት ላቦራቶሪ አነስተኛ ነች አይታታ። እዛ ውስጥ በየአመቱ ነው እያሻሻልን እያሰፋን ይሄን ግን በአጭር ጊዜ ውስጥ ነው ይሄንን የሚያክል መሰረተ ልማት ያቆምነው እና ልዩነቱ በጣም ሰፊ ነው።